ታላቁ ድል ምንድነው ብለህ አስበህ ታውቃለህ? ዓለምን መቆጣጠር፣ ሚሊዮኖችን ማዘዝ አይደለም። ታላቅ ድል ራስን ማሸነፍ። በየቀኑ ጠዋት ካልጋ ስትነሳ በውስጥህ ጦርነት አለ። ሰነፉ ማንነትህ ተኛ ገና ነው አርፍድ ይልሃል። ጠንካራው ማንነትህ ደግሞ ተነስ ለውጥን ይናፍቃል። በእነዚህ ሁለት ድምጾች መካከል የምታደርገው ምርጫ ማንነትን ይወስነዋል። አብዛኛው ሰው የስሜቱ ባሪያ ነው። ሲደሰት ይለማመዳል፣ ሲደብረው ያቆማል። ስሜትህ መሪ ከሆነ መረሻው ውድቀት ነው። ዛሬ የምጠይቅ ጥያቄ አንድ ብቻ ነው። አንተ ነህ ስሜትን የምታዘው ወይስ ስሜት ነው አንተን የሚያዝ? ራስን መግዛት ማለት የፈለጉትን ነገር ከማድረግ መቆጠብ ብቻ አይደለም። ራስን መግዛት ማለት ለጊዜያዊ እርካታ አይ ብሎ ለዘላቂያዊ ስኬት አዎ ማለት ነው። በዚህ ዓለም ላይ ጎበዝ ሰዎች ሞልተዋል። የተማሩ ክህሎት ያላቸው ብልህ ሰዎች በየቦታው አሉ። ነገር ግን አብዛኞቹ ግባቸው ላይ ደርሱ። ለምን? ምክንያቱም ዲሲፕሊን ስለሌላቸው ነው። ዲሲፕሊን የሌለው ሰው እንደማይነዳ መኪና ነው። ሞተሩ ይጮሃል እንጂ የትም አይደርስም። ራስን መግዛት ካልቻል ዓለም ይገዛሃል፣ ሱስ ይገዛሃል፣ ሰነፍ ጓደኞች ይገዙሃል፣ የማህበራዊ ሚዲያ አልጎሪዝምም ይገዛሃል። ራስን መግዛት ህመም አለው። ማንቂያ ደውል ሲጮህ የመነሳት ህመም፣ ሰው ሁሉ ሲዝናና የመስራት ህመም፣ ጤናማ ያልሆነ ምግብ የመተው ህመም። ነገር ግን ሁሉም አይነቶች ህመሞች የዲሲፕሊን ህመም ወይም የቁጭት ህመም ነው። የዲሲፕሊን ህመም ለተወሰነ ጊዜ የሚቆይ ክብደት ግራም የሚመዝን፣ የቁጭት ህመም ግን እድሜ ልክን የምትሸከመው ቶን ነው። ዛሬ የምትከፍለው መስዋዕትነት የነገ ነፃነት ነው። ዛሬ አይ ካልከው ነገ ደግሞ ዓለም አዎ ይልሃል። ዛሬ ወስን፣ ስሜት እስኪመጣ አትጠብቅ። ስሜት ከዳተኛ ነው። ዲሲፕሊን ግን ታማኝ ጓደኛ ነው። መጽሐፍ ለማንበብ ሙድ ውስጥ መሆን አያስፈልግም። ለመለማመድ ፍላጎት እንዲኖር አትጠብቅ። ዝም ብለህ ጀምር። በራሱ ላይ ንጉስ ሁን። ራስን መግዛት ስትጀምር የማይቻለው መቻል ትጀምራለህ። አንበሳ የአራዊት ንጉስ የሆነው ከሌሎቹ በልጦ ሳይሆን ራሱን ስለሚገዛ ነው፣ ስለሚታገል ነው። ዛሬ የራስህ ንጉስ ትሆናለህ ወይ የሰነፍ ማንነት ባሪያ ትሆናለህ? ምርጫው ያንተ ነው።